ሰሞኑን እንዳየነው አንድ ዘፈን ተዘፈነ ብሎ ኮንፊውዥን ውስጥ የሚገባ ማህበረሰብ ነው የሚሆነው። ለምሳሌ አሁን ቴዲ አፍሮ ዘፈን ለቀቀ። ይሄ የለቀቀው ዘፈን ላይ አስተሳሰባዊ ዓለም የሚያውቅ ሰው ቴዲ አፍሮ ከምን ሐሳብ ዘፈነ ብሎ ይጠይቃል። ከዛ የቴዲ አፍሮ ያስተሳሰብ ውቅር ምን አይነት ስለሆነ ነው ይሄንን የዘፈነው ይላል። ቀጥሎ ቴዲ አፍሮ ምን ሐሳብ መናገር ስለፈለገ ነው ሐሳቡን በግጥም አርጎ ምን አቺቭ ማድረግ ፈልጓል፣ ምንድነው ማድረግ የፈለገው፣ ምን ማምጣት ፈልጎ ነው ብሎ ይለያል። ከዛ በኋላ ደግሞ በዛ ሐሳብ ውስጥ የዘፋኙን ማይንድ ሴት ካገኘ በኋላ ይሄ ሰው እንደ ማህበረሰብ በምን ኤሪያ ላይ ነው ለአገር ለትውልድ ሊጠቅም የሚችል ነገር አለው ወይ ብሎ ሐሳቡን በሚዛን ላይ ያስቀምጥና ይመዝናል። ይሄ ነው የበሰለ ማህበረሰብ፣ አስተሳሰባዊ አቅም ያለው ማህበረሰብ አንድን ነገር ዝም ብሎ በስሜት ከመነዳትና ሆ ብሎ ከመጮህ ወይም ከመቃወም ትክክለኛውን የሐሳቡን ምንጭ የሐሳቡን አቲቲዩድ ከዛ በኋላ ደግሞ የሐሳቡን ፍጻሜ ተመልክቶ ሚዛን ላይ ያስቀመጠው ነገር ከዛ ማህበረሰቡ ይሄ ጉዳይ ኢንተርቴይንመንት ነው፣ ለመዝናኛነት የተነገረ ነው፣ ለቴክኖሎጂ የተነገረ ነው፣ ለፖለቲካል ጉዳይ የተነገረ ነው፣ ጥበብ የተነገረ ነው፣ ምንድነው የሚለውን በደንብ ሚዛን ላይ አስቀምጦ ማየት ይችላል ማለት ነው። ከዛ በኋላ ለትውልዳችን ለሀገራችን ምን ይጠቅማል፣ በዚህ ሐሳብ ውስጥ የሚፈጠር የሀገር የልማት ጉዳይ አለ ወይ፣ የሀገር የፖለቲካ የፍትህ አስተሳሰብ እያደገ የሚሄድ ጉዳይ አለ ወይ፣ ወይንስ አንድ ዝም ብሎ አረፍተ ነገራዊ የሆነ በግጥም የተቀመጠ በዜማ የተዘፈነ የተቃውሞ ሐሳብ ነው፣ ወይንም የሌላውን ሰው ሐሳብ ለማነሳሳት የመጣ ሐሳብ ነው። ይሄንን ሁሉ የምላችሁ ለምንድነው ማህበረሰባችንን ሐሳባዊ ዓለም ላይ ሳየው በጣም ስላዘንኩኝ ነው። ሐሳብን የመመዘን ጉልበትና አቅም ያለው ማህበረሰብ ገና በእውነት አልተፈጠረም። አፍሪካ ላይ ሞር ኢሞሽናል ነን። ይሄ ኢሞሽናልነት ደግሞ የእንስሶች ካራክተር ነው፣ የእንስሶች ባህሪ ነው። ማስተዋል ከሚባለው ነገርን መመዘኛ ማለት ነው። ማስተዋል ማለት ጥበብ ከሚባለው መፍጠሪያ አቅም እይታ ማለት ነው። ዕውቀት ከሚባለው የነገሩን ኦሪጂን ወይንም የነገሩን ጥልቅ ጉዳይ የሚመረምር የሚያይ መድረሻው ምን እንደሆነ የሚያውቅ ማለት ነው። ነገሩን መቆጣጠር የሚችል ማለት ነው ዕውቀት ብለን ስንጠራ። በዛ ልክ አይምሮን የሚመዝን ማህበረሰብ በቃ ማለት ይቅርታ አድርጉልኝና ስለደከመኝ ስለሰለቸኝ ነው። እንደዚህ አይነት ማህበረሰብ እስከ መቼ ነው የሚቀጥለው? እስከ መቼ ነው እንዲህ አይነት አስተሳሰብ ላይ ወደ ማቹሪቲ ያልደረሰ በጣም ኢሞሽናል የሆነ ምልከታና አካሄድ የሚከተል ትውልድ እስከ መቼ ነው የምንሄደው? ይለወጣል ሲባል በአስማት የሚለወጥ ሀገር የለም እኮ። ይለወጣል ሲባል በአስማት የሚለወጥ ሰው የለም። እንደዚህ ብዬ ድንገት ትንሽዬ አጭር ቀጭን በትር ይዞ እንደ ሃሪ ፖተር ፊልም እንደ ጠንቋይ መምቻ ዘንግ እንደዚህ ብሎ የሚቀይርክ ነገር የለም። ሰው አገር ማህበረሰብ የሚቀየረው በአስተሳሰብ ውስጥ ነው። የአስተሳሰቡ ጥንካሬ፣ የልቡ ስፋት፣ የትዕግስቱ ብዛት አስተሳሰባዊ ነው። ትዕግስት የእይታው አቅም አስተሳሰባዊ ነው። ይሄ አስተሳሰባዊ አይምሮ ሰፊ ያልሆነ ማህበረሰብ ሲያደንቅ የሚውለው አቋምና ስርዓት የሌላቸው ዛሬና ነገ ላይ ዓላማ ይዘው ራዕይ ኖሯቸው በማይንቀሳቀሱ በተቃውሞ በሚሳደቡ የተሰደበ ስድብ ምን ያመጣል? ምን ትርፍ አለው? ጨበራ እኮ ጫጫታ ምን ትርጉም አለው? ምንም ትርጉም እኮ የለውም። እኔ ብድግ ብዬ ብሰድብ ወይንም ደግሞ ስተትም ብነግር አንተ ማለት እንዲህ ነህ እንደዚያ ነህ ብል ምን ይፈጥራል?
መንገድ ይሰራል፣ ቴክኖሎጂ ያመጣል፣ ማህበረሰብ ይለውጣል፣ ጥበብ ይለውጣል? አይለውጥም። እስከ መቼ ነው ማህበረሰባችን በማይጠቅመው ነገር ላይ ስሜቱን ሲኮረኮር ብድግ ያለ የማያውቀው ንፋስና ማዕበል እየነዳው የሚሄደው? ታውቃላችሁ፣ ሐሳብ ማዕበል ነው። ውስጥ ገብቶ ነውጥ ይፈጥራል። ኢሞሽንህን ያንቀሳቅሰዋል። ከዛ በኋላ መድረሻ የለው። ማዕበል የሚነዳው መርከብ የት ነው የሚደርሰው? ማዕበል የሚነዳው ጀልባ የት ነው የሚደርስ? ኮምፓሱን ይከተላል ወይ? ሐዋርያው ጳውሎስ ምን አለ? ንፋሱ በበረታብን ጊዜ መቆጣጠር በዚህ በጨርቁ ነው የሚቆጣጠሩት። መሪው ብቻ አይደለም የሚቆጣጠረው፣ ጨርቁ ነው የንፋሱን አቅጣጫ ተከትሎ ወደሚሄዱበት አቅጣጫ እየገፉት። ከዛ ኮምፓሱን አንብበው ከዚህ አሜሪካ ከሆነ አሜሪካ፣ ሚድል ኢስት ከሆነ ሚድል ኢስት የሚኬደው። ማዕበል ከሆነ ማን ነው የሚነዳው? ማን ነው ወዴት ነው የሚደረሰው? እንደዚህ አይነት ዝም ብሎ የንፋስ ግፊት ብቻ የሞላባቸው ስሜትን የሚቀሰቅሱና ነውጥ የሚፈጥር የማዕበል ግፊት ያለባቸውን ጉዳዮች መድረሻ የሌለው መርከብ። ሐዋርያው ጳውሎስ ምን ይላል በጢሞቴዎስ ላይ ሲናገር? እነኚህ ሕሊናቸው የደነዘዘ ይላል፣ ሺፕሪክስ የሆኑ ይላል። ሺፕሪክስ ማለት በንፋስ በማዕበል የተገፋ መርከብ ማለት ነው።